አባ ዲና አትወጣም። ልጄ ታዲያ እኔ እዚህ ከሷ ጋር ብቻሽን ትቼሽ ልሂድ? አባ ሁሌ ነገሮችን ለምንድን ነው የምታበላሸው? እንዴት እኔን ለብቻዬ ከዲና ጋር ትተኸኝ ትሄዳለህ? አብርሃም ዲናን የፍች ጥያቄ የጠየቀ ቢሆንም ግን ደግሞ በሳቤላ በኩል እንድትመለስ ሆናለች። ዲና አብርሃም እንዲያመረረባት ሲገባት ሳቤላን እንግዲህ ልዩን እንደምታመጣላት ቃል ስገብታላት እኔ እንዳልወጣ አድርጊ ብላት ነበር። ሳቤላም እጅግ በጣም ደስ ብሏት ልዩን ካመጣሽልኝማ ብላ አባቷን ዲና ከዚህ ቤት በጭራሽ መውጣት የለባትም ብለዋለች። እሺ በቃ እንደዛ ከሆነ እሷ ካልወጣች እኔ መውጣት ይኖርብኛል፣ ግዴታ አንዳችንና አንዳችን ተለያይተን ማሰብ ይኖርብናል፣ የማሰቢያ ጊዜ መኖር አለበት ብሏል። በዚህን ጊዜ እንግዲህ ሳቤላ አባዬ አንተ ጥለኸኝ የምትሄድ ከሆነ እኔ ሞታለሁ፣ እኔን አታገኘኝም፣ ዲና ጋር ጥለኸኝ እንዳትሄድ ሞትብሃለሁ ብለዋለች። አብርሃምም አንቺ አለሜ ሁሉ ነገሬ ህይወቴ ነሽና በጭራሽ አልተውሽም ብሏታል። ማርኮን ርብቃ ወደዚህ ቤት ትመለሳለች እያለ ሲፎክር የነበረው ማርኮን ፍላሹን ያስቀመጠበት ቦታ ላይ በደጋፊ ሂዶ አጥቶታል። ማርኮን እንደ ጅብ እየጓጎረ ይገኛል። ዲናን ጥሩልኝ እያለ ነው። ዲናም ደግሞ ፍላሹን በጭራሽ አላየሁትም ብላለች። ይህ ፍላሽ የዛ ቤት ጉድ አፍልቷል። ዶክተር ርብቃ እንዴት ተሳካላት? በኤፊ ላፕቶፕ ከብተውት ቪዲዮ የሷ እንደሆነ አግኝተውታል ማለት ነው። ከዛም ተሰርዟል። ግን ደግሞ የማርኮን የግድያ ቪዲዮዎች እጃቸው ላይ ስላሉ እነሱን ይዘዋቸዋል። ቤቲ ግን የተጠራጠረች ትመስላለች። ቤቲ ይህን ፍላሽ ታገኘው ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ አብርሃም እስከዛሬ ድረስ በሱ ላይ ሲፈጸም የነበረውን ግፍ በስተመጨረሻም በዶክተር ርብቃ መጨቃጨቅ ምክንያት ሐኪም ቤት ሄዶ በመታየቱ በደሙ ውስጥ ምን እንዳለ ማወቅ ችሏል። እናም እንግዲህ በደሙ ውስጥ የተገኘው የእንቅልፍ ከኒና ለዛውም ዶዙ በጣም ከባድ የሆነ እስከ መግደል የሚያደርስ እንደሆነ ከተነገረው በኋላ ከዲና ጋር እኔና አንቺ አንድ ላይ መኖር አንችልም፣ ፍች ይፈልጋለሁ። በዛ ላይ ልጄ ጥሩ ጊዜ እያሳለፈች አይደለም። ልጄ ከሰው ሽሽታ ብቻዋን እንድትሆን ያረጋት እኛም ማናቀው ትልቅ ሚስጥር ይኖራል። ብቻ ግን ሳቤላ አንድ ቀን የሳለችው ስዕል ብዙ ነገሮችን አምጥቷል ማለት ነው። እናም እንግዲህ ርብቃ ያሰበችው ስለተሳካላት ከዛ ቤት ወጣ ሄዳለች እና ኤፊም ርብቃን ተቀብሏት ርብቃም የጥሞና ጊዜ አብርሃም ደግሞ ለሁሉም ለልዩም ለእናቷም እንዲሁም ደግሞ ለሙልጭም ሆነ ለርብቃም ሲደውል ማንም ሰው አያነሳም ነበር። እዚህ ቤትማ እየተፈጠረ ያለ ነገር መኖር አለበት ብሎ ነበር። ዲናንም ተረጋግተን እናውራ እያላት ባለ ጊዜ ዲናም ወንድሞች ተወክተዋል ስለተባለች ወደ ባሏ ዘንድ ሄዳ ነበር። እናም እንግዲህ ማርኮን እዚህ መቆየት የለብኝም አስወጡኝ ብሎ የሐኪም ቤት ቆይታውን ሳይጨርስ ነበር የወጣው። እናም እዚህ እንድትንከባከበኝ የምፈልገው ርብቃን ነው እያለ ነው። ዲና ግን በጭራሽ መሆን የለበትም፣ ልቡ እንዲያብጥ ያደረገችው እንደዚህ እንዲሆን ያደረገችው እኮ ርብቃ ናት፣ ርብቃ በጭራሽ እዚህ ቤት መመለስ የለባትም ብላለች። እናም እንግዲህ አብርሃም አምርሮባት ሊያባራት እንደነበርና ወደዛ ቤት እንድትመለስ ያደረገቻት ሳቤላ እንደሆነች ተናግራለች። እናም ለማርኮን የተፈጠረውን ነገር በሙሉ በግልጽ ነግረዋለች። ማርኮንን አብርሃም እኮ አምርሮብኝ ከዛ ቤት አስወጥቶኝ ነበር። እናም በሳቤላ በኩል ገብቼ ነው ሳቤላን ልዩን እንደማመጣላት ቃል ገብቼላትና እህትና ወንድም እንደሚወለድላት ስነግራት ነው አብርሃምን እሷ አትወጣም ስላለችው እንጂ አብርሃም አምርሯል። ልቡ እንዲያብጥ ያደረገችውና ደግሞ እንደዚህ እንዲነቃ ያደረገችው ርብቃ ስለሆነች እሷን ሴት ማየት አልፈልግም፣ ስትሰቃይ ነው ማየት የምፈልገው እያለች ነው። አብርሃምን በሐሳቡ ጸንቷል። የኔ ልጅ ግዴታ ከዚህ ቤት አንዳችን መውጣት ይኖርብናል። እዚህ ቤት ያለ መግባባት ተፈጥሯል። ስለዚህ ይህን ያለ መግባባት ደግሞ ግዴታ ተነጋግረን መፍታት አለብን። እሱን ደግሞ የማሰቢያ ጊዜ ተለያይተን ሊኖረን ይገባል፣ ግዴታ ነው ብሏታል። በዚህን ጊዜ እንግዲህ ሳቤላ አባዬ እኔን ከዲና ጋር ጨጥተኸኝ እንዳትሄድ፣ እኔን ከዲና ጋር ከተውከኝ እሞታለሁ፣ አታገኘኝም እያለችው ነው። አብርሃምም ተደናግጦ ምን አልሽ የኔ ልጅ ምን እያላት ነበር። እሺ ና እንዴ ብሎ ወደ ውጭ ዞ ልጁን ወጥቷል። አብርሃምም ልጁን ወደ ውጭ ዞ ወጥቶ ደረጃ ላይ ቁጭ ብለዋል። በዚህን ጊዜ የኔ ልጅ የደበቅሽ ነገር አለ እንዴ ምንድነው ያልሽኝ እያላት ነበር። እሷም ምንም እያላች እንዳልሆነና
ግን ደግሞ ብቻዋን ከተዋት ሰው ማጣቱ ብቸኝነቱ ርብቃም ስለሌለች ልዩም ስለሌለች እንደሚደብራት ተናግራለች። ለዛ ነው ብላለች። ግን ደግሞ አብርሃም ልጁ የደበቀችው የሆነ ትልቅ ሚስጥር እንዳለ ይሰማዋል እና አብርሃምም መቼም ቢሆን እንደማይተዋትና ብቻዋን እንደማይተዋት ታክማም እንደምትድን በሽተኛም እንዳልሆነች ጭንቀት ብቻ እንደሆነ ህመሟ ነግሯታል። ሳቤላም አባቷ የትም ጥዬሽ አልሄድም፣ አንቺ ከኔ ጋር ብቻ ነው የምትሆኙ ባላት ጊዜ እጅግ በጣም ደስተኛ ሆናለች። ልዩ ለራሷ የምታሳልፈው በጣም ከባድ ጊዜ ሆኗል። እህቷ ሳትቀር ውሻ አድርጋታለች። እህቷ እኛ ከቀያችን የተፈናቀልነው እንዲህ የምንሳደደው የምንንከራተተው ባንቺ የተነሳ ነው። አንቺ ባትመጪ ኑሮ እንዲህ አንሆንም ነበር። አንቺ የምትባይ እህት የለሽኝም፣ እህቴ ብለሽ ስሜንም እንዳጠሪ ብላታለች። በዛ ላይ ሙልጭና እሳቱ ቀን በቀን መደባደብ ተያይዘውታል። ሙልጭ ልዩን እንዳይን አትንካት ይላል እሳቱን። እሳቱ ደግሞ ሙልጭን አንተ ምን አገባህ መጀመሪያ ለራስ ወንድሁን እያለ ነው። በዛ ላይ ደግሞ የገዳይ ወንድም የሟች ወንድም የተባለው እያሳደዳቸው ነው። እናም እንግዲህ እሳቱ እናንተ አምልጡ እኔ ማስደንገጥ አለብኝ ብሎ ነበር። ሰውየውም የገዳይ ወንድም የተባለው እሳቱን ሲያየው እንደማይመለስለት ስለገባው ከኋላ ተከትሎ መጥቶ አጥቅቶታል። ልዩ ብዙ መንገድን ከሄደች በኋላ አይ በጭራሽ እኔማ ለኔ ብሎ የሰው ሰውን ህይወት አደጋ ላይ ጥዬ በጭራሽ አልሄድም መመለስ አለብኝ እያለች ነው። ሙልጭም እባክሽ ገዳይ የተባልሽው እኮ ሰውየው የሚፈልገውን አንቺን እንጂ እሱን አይደለም፣ ምንም አይሆንም እንሂድ ቢላትም እሷ ግን በጭራሽ ትቼው ሊሄድ አልችልም መመለስ አለብኝ ብላ ወደ ኋላ ተመልሳለች። እሳቱም እንግዲህ አሯሩጦ ሰውየው ስለጠፋበት ቆሞ እየጠበቀው ነበር። ግን ደግሞ ከኋላ ድንገት ማንጀራቱን መጥቶ ጥሎታል። ከወደቀለት በኋላ የሟች ወንድም የተባለው ሰው እየደበደበው ነበር። ግን ሰዎች ደርሰው አትርፈውታል። በዚህን ጊዜ ልዩም ሮጣ ሄዳ እሱን አንስተዋለች። ልዩ እሱን አንስተው እንደምንም ደጋግፈውት እየወሰዱት ሳለ ሙልጭ ጀግና ነኝ ትላል ነበር እንዴ አሁን ምን ተፈጠረ እያለው ነበር። እሳቱም አይ ወንድ ልጅ በጥይትም ይመታል እንኳን እንደዚህ፣ ይህም ደግሞ ችግር የለውም እያለ ነበር። እኔ ወንድ ነኝ ጀግና ነኝ ትላድል እንዴት እንደዚህ አርጎ ደበደበህ እንዴት ዘረረህ እያለው ነበር። ሙልጭ እሳቱን ለማናደድ የተቻለውን ሁሉ ያደርጋል። ግን ደግሞ እሳቱን በተራው ሙልጭን ይልጠዋል። በዚህን ጊዜ እንግዲህ እሳቱ የልዩ እንክብካቤና የልዩ ድጋፍን አግኝቷል ማለት ነው። ልዩን በተደገፋት ጊዜ ለምን ትደገፋታለህ? ልዩ ደግሞ እሳቱን ሰባራውን ስታሽለትም ለምን ትነኪዋለሽ? ሙልጭ በቅናት ጭርጭር ብሎ እያለቀ ነው። ግን ደግሞ ወደ ቤት ሲመለስ የልዩ እናት እጅግ በጣም ተደናግጣለች። ልጆቼ ምንድን የሆናችሁ ሲል እሱም ምንም ነገር እንዳልገጠማቸውና ግን ደግሞ ከአዲስ አበባ ማርኮን ደውሎ ነበር። ምክንያቱም ዲና ለእሳቱ ደውልለትና ለእሳቱ ደውለህለት ልዩ መምጣት አለባት፣ ልዩ ለኔ አሻንጉሊቴ ናት፣ ልዩ መጫወቻዬ ናት፣ እሷን እጠቀምበታለሁ እያለች ነው። የእሷን መምጣት ለኛ እኮ ጥሩ አይደለም ብሏት ነበር ማርኮን። እሷ ግን የእሷን መምጣት ለሷ ጥሩ እድል እንደሆነና የዛ ቤት ቆይታዋን እንደምታራዝምባት ተናግራለች። ስለዚህ ማርኮን ደውሎ እሳቱን ወደ አዲስ አበባ እንዲመለሱ ነግሯቸዋል። እናም እንግዲህ እሳቱ ትዕዛዙን ሰምቶ ወደ አዲስ አበባ መሄድ አለብን እያለ ነው። በእርግጥም የልዩ እናት ከዚህ ሁሉ ከልጇ እንግልታቴና ስቃይ ነጻ ተውጣልኛለች ብላ ስላሰበች እሺ ልጄ ግን አደራህን ብላ በአማና ሰጥተዋለች። እሳቱም አሁን ወደ አዲስ አበባ መሄድ አለብን ባላት ጊዜ ልዩ መሄዱንማ ፈልገዋለሁ ግን እዛ ሄጀስ እያለች ነው። እናም እንግዲህ ሙልጭ ደግሞ እኛ እንሄድም ትሄዳለች አትሄድም ግብ ፈጥረዋል። እናም ሙልጭን እንግዲህ እሳቱ ትዕግስቴን አታስጨርሰኝ እያለ ነው። ልዩ መገላገሉ ሆኗታል። እሺ በቃ እንሄዳለን እንደውም እኮ ነው የሚሄዱን እፈልገዋለሁ ብላ ተነስተው አዲስ አበባ መጥተዋል። አዲስ አበባ ከመጡ በኋላ ግን ማረፊያ ተብሎ የተዘጋጀላት ቤት ስላለ እሳቱ ግዴታ ልዩን እዛ ቤት መውሰድ ያለበት። ልዩ ደግሞ እባክህ እኔ እዛ አልሄድም፣ አንተስ ወንድ ነህ የሆነ መላታጣ ምንን እዛ አትውሰደኝ እባክህ እያለችው ነው። እሳቱም ለምንድነው ማዝንልሽ? ለምንድነው መጨነቅልሽ? ለምንድነው ካለቃይስ ጋር በስራዬ ላይ ጥርጣሬ እንዲፈጠር ማረገው? ለምን ላንቺ ብዬ እያላት ነው። እሷም እናት የለህም እህት የለህም የእናቴን ጭንቀት አላየኸውም ብላ ተንበርክካ ለምነዋለች። እሳቱም በጭራሽ አይሆንም እያለ ነው። ሙልጭ ደግሞ በጭራሽ እዛማ አትሄድም ብሎ ከእሳቱ ጋር ግብ ይዟል። እሳቱ ትዕግስቱ ስላለቀ ሙልጭን ደብድቦታል። ሙልጭን ደብድቦት በወደቀበት ልዩ እግሩ ላይ ወድቃ እየለመነችው ነበር። በምትፈልገኝና ሰዎቹ በሚፈልጉኝ ጊዜ እገኛለሁ፣ ግን ደግሞ እባክህ ሌላ ቦታ ልረፍ፣ እዛ እንደርፍ አታድርግ፣ እዛ የሆነ ነገር ያደርጉኛል፣ እኔ እኮ ሴት ነኝ፣
አንተ እንኳን መፍትሄ አጣጣም እያለች እየለመነችው ነበር። ግን ደግሞ እሳቱ ለምን እኔ ካለቃዬ ጋርስ እምነቴን አጎላለሁ? ለምን ትእዛዜንስ ሳልቀበል እቀራለሁ? ላንቺ ለምንድን ነው ማዝንልሽስ? እንዲህ ማስብልሽስ? እያላት ነበር። እሷም እባክህ እባክህ እሳቱ እባክህ በእናትህ ብላ ተንበርክካ እየለመነችው ነው። እንግዲህ ልመናዋ ስላሳዘነችው እሳቱ እንደፈለግሽ ብሎ የምታርፍ እሷ የምትፈልገው ቦታ ላይ እንዲታርፍ ፈቅዶላታል። በሌላ በኩል አብርሃም ስለ ዶክተር ርብቃ አብዝቶ መጨነቅና ማሰብ ጀምሯል። በዚህን ጊዜ ስለ መልካምነቷ፣ ስለ ትህትናዋ፣ ለነሱ ደግሞ ወደዛ ቤት የመጣችበትን መንገድ ሁሉ ስለ እሷ እያወራ ነበር። እናም እንግዲህ ሳቤላ መልካም ሰዎች ቤታችንን እንደሚያደምቁት ሁሉ ደግሞ መጥፎ ሰዎች ቤታችንን፣ ሰላማችንን ይነሱናል። መልካም ሰዎች ሰላም ይሰጡናል፣ ደስታን ይሰጡናል። መጥፎ ሰዎች ደግሞ ሰላም ይነሱናል እያለች ስለነዲና እያወራች ነበር ለአባቷ። እነሱም እውነትሽን ነው፣ የሷማ እኮ ይለያል፣ ትህትናዋ፣ ስነ ምግባሯ፣ ለሰው ያላት ክብር፣ እርጋታዋ፣ አረ ሁሉ ነገሯ እያለ ስለ ርብቃ አብዝቶ ማሰብና መጨነቅ ጀምሯል። በዚህን ጊዜ እንግዲህ ሳቤላ አባዬ ስለ እሷ እኮ እያሰብክ ረጅም ጊዜ አሳለፍክ፣ ስለዚህ ለምን ከዚህ ሁሉ ለምን አታገባትም? ጠይቃትና አግባት፣ ምክንያቱም ሰው ከሚወደው ሰው ጋር ነው መኖር ያለበት ብላለች። ሳቤላ አባቷ ዶክተር ርብቃን እንዲያገባ ስትጠይቀው አብርሃምም አንቺ ምናምን ብሎ በልጁ እስቋል። እናም አንቺ ፊት በቃ ምንም አይነት ወሬ ማውራት አይቻልም ማለት ነው ባላት ጊዜ እሷም እንዴ ይኸው ስለሷ እኮ እያወራህ ረጅም ጊዜ ሆነ አባዬ እያለችው ነበር። ዲና በተኛችበት በህልሟ አብርሃም ከዶክተር ርብቃ ጋር ሲሞሽር አይተዋለች። እናም እንግዲህ በጭንቀት ቅዥቷን ጨርሳ እየሮጠች ወደዛ ክፍል ስትመጣ ሳቤላ ዶክተር ርብቃን እንዲያገባ ለአባቷ ስትመክረው ደርሳለች። በዚህን ጊዜ እጅግ በጣም እየተናደደች ነበር። እናም እንግዲህ በጧቱ ማርኮን ነገ እንድታስወጭኝ ይፈልጋለሁ ብሎ ስለነበረ ወደ ሆስፒታል ሄዳለች። ማርኮንን ወደ ቤት ይዛ በተመለሰች ጊዜ ምንድነው የተፈጠረው ባላት ጊዜ አብርሃም ዶክተር ርብቃን ሳያፈቅር አልቀረም እያለችው ነው። እናም እንግዲህ ስለተፈጠረው ነገር በሙሉ ተናግራለች። ስለዚህ ርብቃ ወደዛ ቤት እንድትመለስ አልፈልግም እያለች ነው። አይ እሷማ መቀጣት አለባት፣ እኔ ላይ ላረጉት ዋጋዋን መክፈል አለባት፣ ግዴታ እዚህ ቤት መምጣት አለባት እያለ ነው። ማርኮንን ከሲኖ እና ዲና ሆነው ወደ ቤት ወስደውታል። ወደ ቤት ወስደው ትንሽ ረፍት ካደረገ በኋላ ሲኖ እባክህ ወደ ክፍሌ ውሰደኝ አስቸኳይ ነገር አለኝ ብሎ ነበር። እናም እንግዲህ ወደ ክፍሉ ሄዶ ፍላሹን ሲፈልገው በጭራሽ ሊያገኘው አልቻለም። ያስቀመጠበት ቦታ ፍላሹ የለም። በዚህን ጊዜ እጅግ በጣም ተበሳጭቶ እየጮኸ ነበር። እናም እንግዲህ ያቺ ተንከሲስ ወስደዋለች እያለ ነበር። ቁልፍ ከሆነ ቤት ልትወስደው ትችላለች፣ ምናልባትም እኮ ዲናም ልትሆን ትችላለች ብሏል ሲኖ። ይሄን ባለ ጊዜ እንግዲህ ማርኮን ቶሎ ጥራልኝማ እያለ ነበር። እናም እንግዲህ ዲና ስትጠራም ስለ ፍላሹ ምንም ነገር እንደማታቅ ተናግራለች። ማርኮን እንደከሰረ ገብቶታል። ጉር ሰርታኛለች እያለ ነው። እጅግ በጣም ተበሳጭቷል። በሌላ በኩል እንግዲህ ዶክተር ርብቃም ፍላሹን ቼክ ለማድረግ የኤፊ ላፕቶፕ መጥተው ቼክ አድርገውት ነበር። እናም የያዘባት ቪዲዮ እንደሆነ አረጋግጣለች። እሱንም አጥፍተዋል። ቤቲ አባትሽን ትተሽ እዛ የተደበቅሽበት ምክንያት ምንድን ነው? ለአባትሽ ከመናገሬ በፊት እውነቱን ንገሪ ብላት ነበር። ዶክተር ርብቃም እንግዲህ እያለቀሰች እያስመሰለች አንድ አወድሻለሁ የሚል ሰው ነበር፣ እሱ አላስቀምጠኝ ሲል አድራሻዬን አጥፍቼ የጠፋሁት ከሱ ለመሸሽ ነው ብላለች። እሱ ደግሞ ታካሚ ነበር ብላ ነግራት ነበር። ድሮውንም እኮ ተጠንቃቂ ብዬሽ ነበር እያለች ነው። ቤቲ እንግዲህ ኤፊን ካልሳምከኝ ገንዘቡን አልሰጥህም ብለዋለች። እሱም ደግሞ በጭራሽ ይሄን አላረገውም ብሏል። ሌላው መስፈርቷ ደግሞ ፍቅረኛውን እንዲያሳውቃት ነበር። እሱንም እንደማይነግራት ተናግሯል። ግን ደግሞ ኤፊ መጥቶ ከርብቃ ጋር ፊልም እያየን ነው ብለው ፍራሹን ቸክ ሲያደርጉ አንድ ላይ ታቸዋለች። በዚህን ጊዜ ኤፊን እንግዲህ የማይሆን ቃል ስትናገረው እርቦኛል ብሎ ተሰርቶ የነበረውን ምግብ ጥሎ ኤፊ ተናዶ ጥሎ ወጥቷል። ቤቲና ዶክተር ርብቃም እንዴት ማማችንት ሳይሆን ጥላት ሆነዋል። በሌላ በኩል እንግዲህ አብርሃም ከትምህርት ቤት ድንገት ስልክ ተደውሎለት ሳቤላ ታማ ሆስፒታል እንደገባች ተነግሮታል። አብርሃምም ከሆስፒታል ተደውሎ ሲነገረው ልጅ ምን ሆነችብኝ ብሎ ተሯሩጦ ሲሄድ ሳቤላም ልክ እንደሱ በደሟ ውስጥ ሌላ መድኃኒት እንዳለ እንዴት ተመረዘች ተነግሮታል።
ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ